ክርስቲያን ኦኬ እኔ ልቀጥል። ቀጥል። ግን የለም ከአንተ ጋር ከማወራ ከጃክ ጋር ባወራ ነው የሚሻል። አይ አንተ ሁላችንም እዚህ ጋር አንድ ነን። ገብተህ እንደዚህ ፖለቲካ እንድትሰራ ጥያቄን ብቻ ጠይቅ። ኦኬ እኔ ሚዩት አድርጌ አዳምጣለሁ። አንተም ተረጋግተህ እንድትመልስልኝ ነው የምፈልግ። እሺ ቀጥል። የእናንተ ማለት አስቀድሞ በተውራትና በእንጂል ታምናላችሁ እናንተ? አዎ ተውራትና ኢንጂል የሚባል መጽሐፍ ከአላህ ዘንድ እንደተወረደ እናምናለን። እና አሁን ታምኑባቸዋላችሁ ወይስ አታምኑባቸው? አሁንም እናምናለን እንጂ ተውራት የሚባል መጽሐፍ ከአላህ እንደተወረደ እናምናለን። ትክክል ነህ። ኦኬ እሺ አይደለም። አሁን ለምሳሌ እኛ አሁን በተውራትና በእንጂል አታምኑ ወይ ስንላችሁ ተበርዟል የሚል ክሌም ነው የምታመጡት። ካልተሰማ ተበርዟል የሚል እንትን ነው የምታመጡት እናንተ። ወገኔ ቆይ አንዴ አንዛዛኸው ታውቃለህ። ሐሳቡም አንተ አልገባህም። ስለዚህ ምን ታደርጋለህ መሰለህ? ጥያቄህን አቅርብ፣ ሚውት አድርገህ አዳምጥ መልሱ። ተስማማ? የኔ ጥያቄ ማለት ተበርዟል የምትሉት የእናንተ አምላካቸው አለ አስቀድሞ እንደሚበረዝ አያውቅም ነበር ከማውረዱ በፊት ማለት። ጨረስክ? አዎ። እሺ አልሐምዱሊላህ ወከፋ። እሺ እንደሚበረዝ አያውቁ ነበር እንዴ? ያውቃል። እያወቀ እኮ ያወረደው እንዴ። ቁርአን ላይ እኮ አምላካችን ተናግሯል። አላህ እንዴ ሱረቱል ማኢዳ ቁጥር 45 ላይ ሁላችሁም ተመልከቱ ያ ጀማ። እንደዚህ ይላል። ላቅርብላችሁ አይ ቲንክ እንዲታያቸው በደንብ። ያው እንደዚህ ይላል፣ እኛ ተውራትን በውስጧ መመሪያና ብርሃን ያለባት ስትሆን አወረድን። እነዚያ ትእዛዝን የተቀበሉ ነቢያት በእነዚያ አይሁዳውያን በሆኑት በእሷ ይፈርዳሉ። ሊቃውንቱና አዋቂዎቹ ከአላህ መጽሐፍ እንዲጠብቁ በተደረጉ ጊዜ አለ መጽሐፋችሁን ጠብቁ አላቸው። እንደማይጠብቁትም ያውቃል። ታዲያ ለምንድን ነው ጠብቁ ያላቸው ካልከኝ አላሁ ሱብሓነሁ ወተዓላ መጽሐፉ ዘላለማዊ ስላልሆነ ማለትም ከሱ ቀጥሎ ሌላ መጽሐፍ ስለሚመጣ ህጉ ሁሉን አቀፍ ህግ ስላልነበረ ፈተና ፈተናቸው። ይህም መጽሐፋችሁን ጠብቁ፣ በዚህ መጽሐፍ ፍረዱ አላቸው። እነሱ ሰማ ያደረጉ በደሉ ወገየሩ ወሐረፉ፣ መጽሐፋቸውን ቀየሩ፣ በረዙ፣ አጭበረበሩ። ኦኬ ስለዚህ ለዛ አይተዋቸው። ቁርአን ላይ ስመጣ ደግሞ ቁርአን የመጨረሻው መጽሐፍ ነው፣ ለዓለማት ነው። ኦሪት ለዓለም አልነበር የሚወርደው። ኦሪት ለእስራኤል ህዝብ ብቻ። አንተ ራሱ አይመለከትም። ወንጌል አንተን አይመለከትም። ወንጌልም ኦሪትም የሚመለከተው እስራኤል ህዝበ እስራኤልን ብቻ ነው። በትንሽ ቦታ በተወሰነች ለአካባቢ ህዝቦች ነበር የወረደው። ስለዚህ መጽሐፉ ጊዜያዊ ስለነበርና እንዲሁም ደግሞ ለትንሽ ማህበረሰቦች የወረደ ስለነበር ጠብቁ ብሏቸው ነበር። እነሱም አልጠበቁም። እንደማይጠብቁም ስላወቀ ነው የፈተናቸው ማለት ነው። ቁርአን ደግሞ ቅድም እንዳልኩ ያው ዘላለማዊ ስለሆነ አምላካችን ቁርአን ላይ ምናምን ኢና ነህኑ ነዘልነ ዚክረ ወኢና ለሁ ለሐፊዙን፣ መጽሐፉን እኛ አውርደነዋል እኛ ራሳችን እንጠብቀዋለን ብሎ የመጠበቁን ኃላፊነት እሱ ራሱ ወሰደ ማለት ነው። መቀጠል ትችላለህ። እስኪ እሱን አሁን ያመጣውን እስኪ ያው ምኑን ሱረቱል ማኢዳ ቁጥር 44 ላይ ያው ከፍቼልሃለሁ። አይታየም? የትኛውን ጥቅስ አሁን ከሱ ላይ ያመጣው እንትን ያመጣው ፖይንት ምንድነው? እንደወረደላቸው ነው እንጂ እንደ እነሱ አላሳዘብም። አዳም ፍሬው እንደሚበላ ያውቃል አያውቅም? እግዚአብሔር እቺን መልሳት በኋላ እቺን መልሳት አንዴ ያውቃል። ስለዚህ ያስገባቸው ፍሬው እንዲበሉ ነው ማለት ነው። ኖ አይ እሱ በነጻ ፈቃዱ ነው የሚበላው እንደሚበላ ያውቃል። ግን እግዚአብሔር ያውቃል። ቆይ አንዴ እሱ በሱ ላይ ነው። ስለዚህ እግዚአብሔር ያውቃል። አሁን አንተ መልስልኝ። ይሄን ነው አንተ ራስህ እኮ መለስከው። በቃ አንተ ራስህ ወላሂ መልሰሃል። እነሱ በራሳቸው ፍቃድ ነው የበረዙት። ትክክል ነው። በቃ አዳም በራሱ ፍቃድ ፍሬውን እንደበላ የመጽሐፉን ሰዎች በራሳቸው ፍቃድ መጽሐፉን በርዘዋል። አላህ ግን ሁሉ ነገር አስቀድሞ ያውቃል። ኦኬ ስለዚህ ሙሴና ኢሳ ኃጢአተኞች ናቸው ማለት እንዴት? እነሱማ ነቢያት ናቸው አይደለም? አይ ትእዛዙን በማፍረሳቸው እነሱ አላፈረሱም። የሚያፈረሱ ከእነሱ በኋላ የመጡ ሰዎች ናቸው። እነሱ የተሰጡትን አደራ ሌላ ሰው ሰጥተዋል ማለት ነው። እነሱማ አስተላልፈዋል። እና አይ ማስተላለፋቸው የተሰጡትን አደራ መስጠታቸው ብቻ ኃጢአት አይደለም። ትክክል ናቸው። ነቢያት ምን ያደርጋሉ? ተማሪዎቻቸውን ያስተምራሉ፣ ተማሪዎቹም ያስተምራሉ እያለ የሚቀጥለው ችግሩ የሚፈጠረው ጊዜያት አንድ ዳምጠኛ እንዴ ችግሩ የሚፈጠረው ዘመናት በራቁ ቁጥር ነው። ሙሳ እያለማ መጽሐፉ አይበረዝ። ሙሳ ራሱ መጽሐፉን ይጠብቀዋል። ኢየሱስ እያለ መጽሐፉ አይበረዝ። ኢየሱስ ራሱ ይጠብቀዋል። ግን ኢየሱስ ከሞተ በኋላ የሚመጡ ሰዎች ቀስ በቀስ ይበርዙታል። አየህ፣ እስልምና እንደዚህ ግልጽ ነው። ግን አንዳንዴ ክርስቲያን ለእናንተ ሲሆን ቅዱስ ለእኛ ሲሆን እርኩስ አታርገው። አሁን አላህ መጽሐፉ እንደሚበረዝ ካወቀ ለምን አወረደው? መጽሐፉን አስበረዘ አልከኝ። እሺ አሁን ልቀጥል። እሺ አድርም ቢጠየቁ እግዚአብሔር ፍሬው እንደሚበላ ካወቀ ለምን አስገባው? አስጨርሰኛ እያወራህ እኮ ነው።
እያወራሁ ነው። አቋረከኝ እኮ ስነ ስርዓትማ ይኖረህ ተው እንጂ። እሺ አልጨረስኩም። ኦኬ አዳም ፍሬው እንደሚበላ ያወቀ ለምን አስገባው ስልህ አይ እግዚአብሔር አወቀ እንጂ አዳም በነፃ ፈቃድ ነው የበላው አልከኝ። ዊች ሚንስ እኛም ጋር እንደዛ ነው በቃ። ስለዚህ አንዳንዴ እስልምና ስትረዳ የሆነ አእምሮህን በርዛህ መረዳት የለ በጥሩ ነገር ለመረዳት ሞክር። መቀጠል ትችላለህ። አሁን ልቀጥል ጨርሳ ሀሳብህን ልቀጥል። አዎ ምን ኦኬ እሺ አይ ሀሳብህን ከጨርስክ ልቀጥል ብዬ ነው። እሺ ከሙሳ በኋላ መጽሐፉን የተቀበሉ ሰው ማን ነበር? አናውቅም፣ አልተነገረንም። ተቀበለም ደግሞ አልኩህም እኔ አስተላልፏል ነው ያልኩት እንጂ ያስተላለፈው ለማን ነበር? ለሊቃውንቶቹ ለአዋቂዎቹ። ያው እና አይ ሊቃውንቶቹና አዋቂዎቹ ናቸው ማለት ነው የበረሱት? እነሱ ናቸው የበረሱት። ኦኬ ስለዚህ ሁሉም ጠፍቷል ማለት ነው። ያው ሁሉም የነበረው የኦሪትን ህግ ነው ማለት ነው የበረሱት? መጽሐፉን በሙሉ በርዘዋል፣ ቀላቅለውታል። አይ ቀላቅለውታል ሳይሆን ሁሉንም እንዳለ አጥፍተው ነው በራሳቸው እንዳዲስ የጻፉ። ሁሉም ጠፋ ከሆነማ ሙግታችን ተበርዟል ሳይሆን መጽሐፉ ጠፍቷል ነው የሚሆነው። ሙግታችን አየህ። አሁን ሙግታችን መጽሐፉ ጠፍቷል ሳይሆን አንዳንድ መጽሐፉ ጠፍቷል ሳይሆን ተበርዟል ነው። which means አልፎ አልፎ እውነት አለው ግን ደግሞ ውሸት በጣም ብዙ ውሸት ተጨምሮበታል፣ ተቀላቅለዋል ማለት ነው። ስለዚህ መጽሐፉ ተበርዟል ይባል ነበር ማለት ራሱ የሁለት ነገር መቀላቀል ነው። እሱ ምንድን የእውነትና የውሸት ሁለቱ ስለተቀላቀሉ መጽሐፉ ውድቅ ሆነዋል። ኢንጂል ላይም እንደዛ ነው ማለት ነው። ማለት መጽሐፉ ተበርዟል፣ ነገር ግን ያ መጽሐፍ የተወሰነ መለኮታዊ ቅሪት አለው ብላችሁ ታምናላችሁ? እሺ አሁን ዝም ብለህ የሆነ ጥያቄዎች አታርገው። የሆነ አንድ ፖይንት ላይ ተጠይቀህ ወደ ኢንጂል ደግሞ ስንመጣ ኢንጂል መጀመሪያ በመጽሐፍ ደረጃ ነበር የሚወርደው። ኦሪት ተጽፎ የመጣ መጽሐፍ ነው። እሺ ሙሉ ተጽፎ የመጣ መጽሐፍ ነው። ወንጌል ደግሞ ኢሳ አለይሂ ሰላም በቃው ነበር ሲያስተምር የነበረው እንጂ መጽሐፍ አልነበረውም ኢሳ አለይሂ ሰላም። ኦኬ ታዲያ እንዴት ነው ካልከኝ የእሱ አስተምሮ የጻፉ ሰዎች አሉ ተብሎ ይታመናል። ተከታዮቹ ማለት ነው። የተከታዮቹ ጽሁፍ ላይ አሁን ትክክል ነህ። አሁን ሰነት የማቴዎስ ወንጌል የምትሉት ማቴዎስ ባይጽፈውም አልፎ እንቀበለዋለን። ግን የምንቀበለው በምን ደረጃው? እንደ ታሪክ እንደ ሀሳብ ደረጃ የምናየው ማለት ነው። ግን ወንጌል የምንለው የትኛው ነው ከተባለ ኢሳ አለይሂ ሰላም ሲያስተምር የነበረውን ትምህርት ነው። ያስተምረው ደግሞ እንደ ቁርአን ተጽፎ አልደረሰም፣ አልመጣም፣ ጭራሽ ነው የለም። ግልጽ ነው። እስልምና ላይ የቀረህ ነገር አለ እንዴ? ከዚህ በኋላ እስልምና እንድገባ አልፈልግም። የቀረህ ነገር አለ እስልምና ላይ? አደራ አለ። አይ በዚህ ከእናንተ ጋር የሚገናኝ ጥያቄ ነው። ምክንያቱም ሱረቱል ዙክሩን ክርስቲያን ከቁጥር 81 ላይ አዳምጠኝ። ይሄ መጽሐፍ ነው ከተገኘ የመጀመሪያው ነው። ቆይ አንዴ ረጋብ አንዴ። እሺ አሁን የመጽሐፍ ሙስሊሞች አንቀበለውም ወይም ደግሞ ቁርአን አይደለም። አሁን ጥያቄ ምንድን ቁርአን ላይ የቀረ ጥያቄ አለ? በኋላ ወደ ቁርአን እንዳትመለስብኝ ነው። አሁን ከዚህ በኋላ ክርስትና ላይ ብቻ ነው የማወራ። ስለዚህ ቁርአን ላይ የቀረ ጥያቄ አለ ካለ ጠይቀኝ። ከዛ በኋላ ወደ መጽሐፍ ቅዱስ እንለፍ። እድል እየሰጠሁ ነው እንድመልስልህ ማለት ነው። አለ ቆይ አንዴ እኔንም አስጨርሰኝ። እኔ ኮስታራ ሚታርጂ ነው ማዳመጥ። አንተ ምን አልከኝ መሰለህ? የተወሰነ መልኩ ቅሪት አላቸው ብለን እናምናለን፣ ነገር ግን ሙሉ በሙሉ አልተበረዘም አልክ። አይ ማለት ሙሉ በሙሉ እሺ ካልተበረዘ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 እንደተበረዘ ልታሳይ ትችላለህ ነው ያልኩህ። ይችን ብቻ ይችን ከፍ እኔ እኮ ወደሱ ቀጥተው ልገባ እኮ ነው። ወደ መጽሐፍ ቅዱስ ገብቼ እኮ ዮሐንስ እንደተበረዘ እኮ ላሳይ። ሌላ ቦታ እንዳትሄድ አንዴ ረጋ በል ደግሞ አዳምጠኝ። ወደ መጽሐፍ ቅዱስ ልገባ ነው። አዳምጠኝ በደንብ። መጽሐፍ ቅዱስ ላይ ገብቼ የዮሐንስ ወንጌል ትክክል እንዳልሆነ ላሳይ ስገባ ቁርአን ላይ እንዳገባብኝ ቁርአን ጨርሰህ ወይስ አልጨረስክም ነው ያልኩህ። በኋላ ክርስትና ላይ ሳይወራ ዘለ ወደ ቁርአን እንዳትመለስብኝ ነው። ሐሳቤ ገብቶሃል? ለምን አብዛኛው ጊዜ ክርስቲያኖች ምን ያደርጋሉ? ክርስትና ጥያቄ ሲከብዳቸው ሲወዛገቡ ዘለ ወደ ቁርአን ይመለሳሉ። ስለዚህ አሁን እኔ ቁርአን ላይ ብቻ መልሼ እስካሁን ከ10 ደቂቃ በላይ በደንብ አድርጌ ብዙ ጥያቄዎች መልሼልሃለሁ። የቀረ ካለ ጠይቀኝ። ከዛ በኋላ ወደ መጽሐፍ ቅዱስ እንምጣ። የቀረ አለ ሌላው ያርተሰ ዝም በቃ። ከዛ ወደ ጥቅሱ እንግባ። ቆይሽ አንዴ
የኔ የቀረ ነገር ያንተ ጥያቄ የዮሐንስ ወንጌል ምዕራፍ ምናምን እንደተበረዘ አሳየኝ ነው አይደለ? ትክክል ነኝ። በቃ አሁን ጨርሷል። ስለዚህ አጀማ ከዚህ በኋላ እስልምና ውስጥ አይገባም። እሺ አንዴ እኔንም አስወራኝ። የኔ ጥያቄ ምን መሰለኝ ስለ ዮሐንስ ስለ ወንጌል ስለ መጽሐፍ ሳይሆን ያልኩ ያችን ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ ያለችውን ብቻ እንድታሳይ ነው ፈልግ። እሺ አውጥቻታለሁ። እሷ ጥቅስ ምን ላይ የምትገኘው? ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ምን ላይ የምትገኘው? እሷ ጥቅስ የምን መጽሐፍ ላይ የምትገኘው? የዮሐንስ ወንጌል ላይ ጸሐፊዋ የጻፋት ማን ነው? ዮሐንስ። ማስረጃ ጀመርኩ። በቃ ማስረጃ ዮሐንስ ብለሃል። ለተናገርከው ነገር ማስረጃ አቅርብ። ዮሐንስ ለመጻፉ ማስረጃ ያለ ቀጥል። የጠበቅን ነው ማለት እኔ የምፈልግ እንደተበረሰ እኔ ከማምንበት አንፃር ሊሰጠህ እኮ ነው። ጸሐፊው ራሱ አይታወቅም ያልኩህ። ጸሐፊው ራሱ አይታወቅም። አሁን አንተ ዮሐንስ ነው ሳልክ የዮሐንስ ወንጌል ዮሐንስ ለመጻፉ ማስረጃ ያለ ቀጥል ማለት ነው። ማትፈልግ ወገቤ ምናምን የለም ከዚህ በኋላ አይሰራም። ቀጥ ብለህ የዮሐንስ ወንጌል ዮሐንስ ጻፈው ስላልክ ማስረጃ አምጣ። ክርስቲያን አይደለህ አንተ፣ ዝግጁ መሆን አለብህ። ስለዚህ አቅርብ ማስረጃ ያለ። ምን አይነት ማስረጃ ነው የምትፈልገው? የዮሐንስ ወንጌል ዮሐንስ ለመጻፉ ነው። ኦኬ እሺ፣ ተመልሰና ኦኬ እሺ፣ በቃ ያቻ ክርክርም የማያስፈልገው እዚህ ጋር ውይይቱ አለቀ ማለት ነው። ውይይቱ እዚህ ጋር አለቀ። አንድ ነገር ልንገራችሁ፣ ነጋ መሸ፣ ቀኑ ተቀያየር፣ መቼም አያገኙም። ኢላ የውሚል ቂያማ አንድ ጥቅስ አያመጡም። ቃል ልግባላችሁ፣ ኢላ የውሚል ቂያማ አንድ ጥቅስ አያመጡም ዮሐንስ ለመጻፉ በተአምር። እኛ ግን ደግሞ ሙስሊሞች የዮሐንስ ወንጌል ዮሐንስ ላለመጻፉ ዮሐንስ ላይ ራሱ ዮሐንስ እያለ ሌላ አካል እየተረከ እንደሆነ ማሳየት እንችላለን። ሙስሊሞች ማስረጃ ስላለ፣ እነሱ ግን ማስረጃ የላቸው። አያችሁ አይደለ? ምንም አልተከራከርኩትም። እኔ ጥያቄ ምንድነው? በቃ ዮሐንስ ለመጻፍ። ስለዚህ ጸሐፊው ሲጀምር ወንጌል ብሎ የሚቀባውት መጽሐፍ ራሱ ማን እንደጻፈላቸው አያውቁትም። ዮሐንስ ብሎ ከላይ ቄስ ነው የጻፈላቸው። መጽሐፍ አገኘ፣ ከዛ ርዕሱን ብሎ ጻፈው እዚህ ጋር የዮሐንስ ወንጌል፣ ዮሐንስ የጻፈው የጌታችን የኢየሱስ ክርስቶስ ወንጌል ብሎ ጻፈበት። ጸሐፊው ግን ይሄን አልጻፈም። ጸሐፊው ሲጀምር በመጀመሪያ ቃል ነበር ነው ያለው። እነሱ ግን ጭንካን ያጨምረው ቄሶቹ ማለት ነው ለማጭበርበር። ግን የዮሐንስ ወንጌል ዮሐንስ ለመጻፉ ምንም ማለት ማስረጃ ያቀርቡ ይፈልጉ። ያው አይመለስም፣ ግን ኢንሻአላህ እንጠብቀዋለን። እንደዚህ ግን ዘግተናል። ያ ጀማ ሪፖርቱ እስካሁን አልተነሳም። ስለዚህ ታብታብ አድርጉ። ጄክ ወንድሜ ገስት ላላችሁ ሰዎች የሚጨመር ካለ ሂዱበት። ወአለይኩም ሰላም ወራህመቱላህ። ይምሩ ተመልሼ መጣሁ ብሎ በውስጥ አዋቂነት እንግዲህ አልመጣም ነው መልክቱ። ባይሆን አያመጣም። አንድ አመት ሰጥተናል። እንግዲህ 24 ሰዓት ብቻ ሳይሆን አንድ አመት ሰጥተናል። እና ይሄ ሚስኮቲንግ ጂሰስ ነው፣ የባርት ኤርማን ነው። ጭራሹን ጸሐፊዎች እንደማይታወቁ ማለት ነው። እና የባርት ኤርማን ሚስኮቲንግ ጂሰስ ነው። ገጽ 11 ላይ እንሄዳለን። ምናልባት እስቲ ብቻውን አድርጉት አንዴ በደንብ እንዲታይ የዚህን የኔን ይሄ የባርት ኤርማን ነው፣ ሚስኮቲንግ ጂሰስ ማለት ነው። ወደ ገጽ 11 እንሄዳለን። ዋቲሴ ምንድን ነው የሚለውን እናያለን ማለት ነው። ስለ እነዚህ ስለ ጸሐፊዎቹ ምናምን ማለት ነው። እዚች ላይ እንደምታዩት እዚች ጋር እንደምታዩት ዲ ባይብል አሁን የቱ ጋር መሰላችሁ? ዲ ባይብል ላይ የሚላል እዚች ላይ ዲ ባይብል ቢግን ቱ ማስረጃ ይዘና ብሎኛል። ማስረጃ ይዤ መጥቻለሁ። ኦኬ መጥቷል። ኦኬ ቀጥሉሽ። አንዴ ቆይ። ኦኬ ከዛው ዮሐንስ ወንጌል ምዕራፍ 21 ቁጥር 24 ከፍተን ማየት እንችላለን። በቃ አንተ አታቅርብ ማስረጃ ይልከትልህ አመጣሁልህ። ዮሐንስ ወንጌል ምዕራፍ 21 ከቁጥር 24። እሺ 21 በጣም አጂብ እኮ ነው። 21 ቁጥር ስንት? 24 ኦኬ። እንደዚህ ያ 21 24 ያው ስለ እነዚህም የመሰከረ ይህንንም ጽፎ ያለ ይህ ደቀ መዝሙር ነው። ምስክሩም
እውነት እንደሆነ እናውቃለን ይላል። ስለዚህ የጻፈው ደቀ መዝሙር እንደሆነ ይናገራል ማለት ነው። አንዴ ይሄን እየተናገረ ያለው ማን ነው? እንመሰክራለን እያለ እየተናገረ ያለው ማን ነው? ዮሐንስ ራሱ። ስለዚህ እነዚህን የመሰከረ ይህንንም ጽፎ ያለ ይህ ደቀ መዝሙር ነው። ይህ እያለ እየጠቆመ ያለው ስለማን ነው የሚያወራው? ይህ እያለ እያወራ አሁን አንተ ባመጣው ክሌም ለራሱ እኮ ብዙዎች እኮ ከዛ ከእናንተ ላይ ያሉት እኮ ለምሳሌ ጻፊዎቹ የአንዱ ምዕራፍ እኮ ግለጹ መናገር አትችልም። ቆይ አንድ ቁርአን ላይ ጸሐፊዎች እናቀርብልሃለን፣ ችግር የለውም። አሁን እዚህ ጋር ምን ይላል? ምስክሩ እውነት እንደሆነ እናውቃለን። የማን ምስክር ነው? ምስክሩ ያለው የማን ምስክር ነው? ምስክሩ አለ። ለምሳሌ ቆይ አንዴ የዮሐንስ ወንጌል ላይ አይደል እንደ ነብያችን ተልኳል የምትሉት? ቆይ አሁን አትታከረ እሱ አይደለም የምትለው አንተ አያህ አይደለ? አያችሁ አይደለ? ቆይ አንዴ ሚውት አደርግሃለሁ። ክርስቲያን እንደዚህ ታካሂድ አይፈቀድም እኛ ጋር። አሁን ክርስቲያን ወገኔ ማስረጃ መጣህ አይደለ? ያመጣኸው ማስረጃ ላይ ሳውራ ነብዩ መሐመድ ቁርአን ትለኛለህ። እንደዛ አትበለኝ እሺ፣ ረጋ በል። አሁን ያመጣኸው ማስረጃ እንደዚህ ይላል። ከቁጥር 23 ጀምሮ ስለዚህ አለ ያ ደቀ መዝሙር አይሞትም የሚለው ይህ ነገር ወደ ወንድሞቹ መጣ። ነገር ግን ኢየሱስ እስክመጣ ድረስ ይኖር ዘንድ ብትወድስ ምን አግዶ ምን አይነት ቃል እንደሆነ አላውቅም። እሺ ስለዚህ እነዚህም የመሰከረ ይህንንም ጽፎ ያለ ይህ ደቀ መዝሙር ነው፣ ምስክሩም እውነት እንደሆነ እናውቃለን አለ። አንድ ሚኒት ሐሳብ ጥያቄ ብቻ መልስ እንዲገባኝ። እሺ ጥያቄ ብቻ። ይሄንንም የተባለው ምንድነው? ቆይ አንዴ ይሄንንም የተባለው ምንድነው? መጽሐፉ ነው። ኦኬ ቴንክ ዩ። ስለዚህ ጸሐፊው ራሱ አይደለም አንተ ያመጣኸው ላይ ራሱ የሆነ ሰው ያጨረበን ግልጽ ማስረጃ ነው። እሺ ምስክሩ የማን ምስክር ነው? ምስክሩ እየተናገረ ያለው ማን ነው? ምስክሩ እውነት እንደሆነ እናውቃለን ያለው ማን ነው? ስለ ኢየሱስ የመሰከረው ነገር እውነት እንደሆነ እናውቃለን። ምስክሩ የማን ምስክር? ማን የመሰከረው? ማን የመሰከረው? ራሱ ዮሐንስ ስለ ኢየሱስ የመሰከረው። ስለዚህ ስለ ዮሐንስ ሌላ ሰው እየተናገረ ነው ያለው። አየህ፣ አላሁ አክበር። በቃ አንተ ወጣው ራሱ እዚህ ጋር ዮሐንስ ለዮሐንስ ሌላ ሰው እየመሰከረ ነው። ራስ ወደ የሚመቸው አንዴ እኔም አስወራኝ። ለምሳሌ እናንተ ምታውቁት መሰለኝ የዮሐንስ ወንጌል ላይ ነው እንትናችን ነገር ራስህን ችለህ አይደለም ራስህን ችለህ አውራና እዚህ ጋር ምስክር ይላል። ቆይ አይደለም ቆይ እንደዛ ቁርአን ላይ የለም። እኛን ትሆን ራስህን ችለህ አውራ። ምስክሩ የማን ምስክር ነው? ምስክሩ የማን ምስክር? የዮሐንስ ነው። ቆይ አንዴ እኔንም አስጨርሰኝ። ቆይ አይደለም ጥያቄ ያልተመለሰልኝም ወገኔ፣ ያረባተው ጥያቄ መልስልኝ። በአላህ እንዲመለስልኝ አፈልግም እንዲመለስልኝ። እኔ ቆይ ከአንተ ጋር እንትን ማለት የምታዳምጥ ካልሆነ ይበቃኛል። ከዚያ ጋር ቀጥል ይሻላል። አንተ አይ በቃ እኛ ጋር ደግሞ እንደዚህ አታካሂድ የለም ወገኔ። እድል ሰጥቻለሁ ታወራለህ። እኔን ማስወራኝ እኔንም ሻስጨርሰኝ አስጨርሰኝ። ዝም ብለህ ርዕስ ልቀይር ነው አንጣልከኝ። ማስረጃውን አመጣሁት። ኧረ ማስረጃን ጣልከኝ አመጣሁ። እሺ አንተ እንዳልጻፉ ማስረጃ ማምጣት ትችላለህ? ከዚሁ ከራሱ ከመጽሐፉ? አዎ እችላለሁ። ከመጽሐፉ ማቅረብ እችላለሁ። አይ እኔ ከመጽሐፉ ነው ያመጣሁት። እንደኔ ከመጽሐፉ ማምጣት ትችላለህ? አዎ እችላለሁ። አይሰማህም እንዴ? አዎ እችላለሁ። ግን መጀመሪያ ይሄን ጨርስ። አንተ ያመጣኸው ያንተ ማስረጃ አስኬድም። እንዳውም ይሄ ማስረጃ እኔን ነው የሚደግፈኝ። እሺ የዮሐንስ ወንጌል ላይ ጸሐፊው አይታወቅም የሚል ከመጽሐፉ ላይ አንጣልኝ ተለው። ቆይ ይሄን ጨርሳ መጀመሪያ ለምን እንደምትሸሸው ይሄን አልፈለግከውም? የራስህን ማስረጃ አፈርክበት። የራስህን ማስረጃ እና አይ በዚህ ላይማ እስኪበቃ ድረስ አልበቃኝም። አልተመለሰም። አልበቃኝም ማለት እኔ አልበቃኝም። በቃ አልበቃኝም። በግድ ነው እንዴ? በግድ በቃ አይበቃኝም። ኦኬ በግድ በቃ እንደዚህ ከሆነ ለምን ቆይ አንዴ ለምን ሁለቱም ላይ እናደርገው ማለት የዚህ መጀመሪያ አንተ ነው ያመጣኸው። ቆይ አንዴ መጀመሪያ ያመጣኸው በእናንተም በእኛ የምናደርገው። እኔም እኮ ይዤ መጣሁ፣ ማስረጃውን ይዤ መጣሁ። አንተ ደግሞ ያው አያ ጀማ ቅድም እኮ ብያችሁ ነበር። አያችሁ ወደ እስልምና ይመለሳሉ ብዬ ቅድም እስልምና ላይ እንዳመጣ ብዬ ነበር ወገኔ። እስልምና ላይ ጨርሰናል። አዎ እስልምና ጨርሻለሁኝ ከዚህ በኋላ ብለህ ወደ ቁርአን ወደ ክርስትና የመጣ ነው። ስለዚህ አሁንም ወደ እስልምና እንዳገባ ያመጣኸውን ማስረጃ ቀጥ ብለህ መልስ። ሌላ ወሬ የለም፣ ወደዛ ወደ ወገቤን የለም። ያመጣኸው ማስረጃ አለ እዚህ ጋር እዛ ላይ እናወራለን። አሁን ሚውታን ሰባክ ሌላ ወሬ አልፈልግም ከይቅርታ ጋር እሺ። እስልምና ላይ ጨርሰናል ብያለሁ። እሺ አሁን ጥያቄ ምስክር የማን ምስክር ነው ያልኩ? ኦኬ እሺ አሁን ላውራ ፈቃደኛ ከሆንክ ጥያቄን መልስልኝ መጀመሪያ።
የማን ምስክር? ስለ ኢየሱስ ዮሐንስ መስክሮ የጻፈው ነው የሚለው ከሱ ላይ መረዳት እንችላለን። ኦኬ አመሰግናለሁ። ስለዚህ ምስክሩ ስለ ኢየሱስ ነው፣ መስካሪው ደግሞ ዮሐንስ ነው። ትክክል ነኝ? ከሱ በሱ ፖይንት የሚገልጸው ያንን ተመልሶልኛል። እሺ ምስክሩ እያለ እየጻፈ ያለው ማን ነው? ራሱ ዮሐንስ ስለ ራሱ የጻፈ ከሱ ላይ እሱ እንደጻፈ የሚገልጽ ነገር እያስቀመጠልን። ምስክሬና ምስክሩ ይለያያል። ምስክሬ ቢል ትክክል ነህ፣ ግን ምስክሩ ነው ያለው አይደለም። አሁን ለምሳሌ ወደ ቀጥተኛው መንገድ ምራን አለማለት ወደ እስልምና ራስህን ችለህ መልስ አሉ ራስህን ችለህ መልስ። በመጽሐፍ ቁም። መጽሐፍ ውስጥ በራሱ አይደለም። እንዲገባ ቅድም ነው ችግር የለውም። መጽሐፍ ላይ እናውራ። እንድትረዳኝ ነው። ችግር የለውም። መጽሐፍ ላይ አሁን ምስክሩ ማለት ሌላ አካል ሰርድ ፐርሰን እየተናገረ ነው። ምስክሬ ከሆነ ትክክል፣ ምስክሬ ቢል ትክክል ነህ። ግን እዚህ ጋር ምስክሩ ነው ያለው። ስለ ጥያቄ ምንድን ነው ምስክሩ ብሎ የተናገረ ያለው ማን ነው? ዮሐንስ ነው ካልከኝ በየትኛው የቋንቋ ሰዋሰው ነው? በየትኛው አናገር ነው ስለ አንድ ፐርሰን ስለ ራሱ ምስክሩ እያለ የሚናገረው? ቀጥል። ማለት እኔ እኮ በነገራችን ላይ ቅድም እኔ እንዲገባኝ ያልክበት መንገድ የለም። እኔ ደግሞ አንተ እንዲገባ በተመቸኝ መንገድ ባስረዳ ደስ ይለኛል። ጠይቀሃል፣ መልስልህ። አልፈለኩም ቁርአን ላይ እንዲገባብኝ አልፈለኩም። ስለዚህ እንዲመለስልህ ካልፈለክ ለምን ትጠይቀኛለህ? እንዲመለስልኝ ሳይሆን ቁርአን ላይ እንዲገባ አልፈለኩም። አይደለም ቅድም አዳምን ምናምን ብለህ እኔ ወደ ክርስትና አትግባ ብዬሃለሁ አይደለም። ተስማማህ። ከተስማማህ የራስህን አሁን ማለት ነው። አሁን እኔ የምፈልገው ወደ ቀጥተኛው መንገድ ምራን ሲል ማንን ነው የሚለው መልስልኝ። ቁርአን ራሱን የቻለ ነገር አለው። ከመጽሐፍ ብዙ ጭራሽ ነው ሰዋሰው ቋንቋ ነገር አለው። አናገሩ ምንድን ነው? እሺ አናገሩ ምንድን ነው? ንገረኝ። ይሄ ዮሐንስ ማለት ነው። እሺ ልመልስ አንዴ። የዚህ ለዮሐንስ እሱ እንደሚጽፍ እየገለጸልን ነው። ለማን? ለኢየሱስ ምስክርነት እንደሚጽፍ እየገለጸልን። ያው መልስ ከራሱ ከመጽሐፉ አምጥቼልሃለሁ። ጨረስክ? ጨርሻለሁ። ያ ነገር ታወራለህ ብዬ ጠበቅኩ ነው። ኧረ ተው አታሰችም። በኋላ ምስክር እኮ ነው። ምስክሬ አይልም ወገኔ። ግን የሚለውን እያነበብኩ ነው። በደንብ እየሰማህ ነው። ግን ምራን ነው የሚለው። ቆይ ግባ። ምራን ነው። ከዛ ላይ እኮ ምራይ በልዶይ አንዴ አታዳምጥም? አንዴ እኔ ሳወራ አታዳምጠኝም ወገኔ? እሺ አመሰግናለሁ። ቅድም ቃል አስገብቻለሁ ወገኔ። ቁርአን ላይ እንዳመጣ ጨርሰናል። ዘግተናል። ቁርአን ራሱን የቻለ መልሳለሁ። ሙሉ ከ20 ደቂቃ ሙሉ ጥያቄዎች መልሼልህ አው ጨርሻለሁ ብለህ ጨርሰሃል። ስለዚህ ድጋሚ ወደ ቁርአን እንዳመጣ አደራ ብያለሁ። ከመጣ ውይይቱ ያልቃል። ፈርተሃል ማለት ነው። ወደዚህ ልምጣልህ ወገኔ። አሁን ያመጣኸው ጥቅስ ራሱ እኮ እኔ ይደግፈኛል። ዮሐንስ ላለመጻፉ ለእኔ ግልጽ ማስረጃ ነው። ለምን እዚህ ጋር ምስክሩ ብሎ ስለ ዮሐንስ ሌላ አካል እየተናገረ ነው ያለው? ለምን ምስክሬ ሳይሆን የሚለው ያው በደንብ ተመልከቱ፣ ምስክሩ ነው የሚለው። ስለዚህ ጥያቄ ምንድነው? ምስክሩ ብሎ የተናገረልህ በሰርድ ፐርሰን ማን ነው ነው? ዮሐንስ ነው የምትል ከሆነ በሰርድ ፐርሰን ሊናገር ይችላል። ሲቀጥል ሌላ መጽሐፍ ውስጥ ክፍል ላይ በዚህ መንገድ የተናገረበትን አጣ ዮሐንስ ይምራን ባላህ እኔን አስወራኝ። ቆይ እኔን አስወራኝ ባላህ ብያለሁ። አስጨርስ። ቅድም እኔ ማለት ነው የለም አዳም ምናምን ስትለኝ እሺ ብዬ ነው ያዳመጥኩ አይደል? ከዛ እዚያ ላይ ተስማማን። አሁን ደግሞ ማለት ነው እንዲገባ መልሱ እንዲገባ እስኪ ካንተ መጽሐፍ ላይ አፕላይ አድርገው መልሴን ማለት ነው። ለምሳሌ የመጀመሪያው ምዕራፍ ቁጥር 6 ላይ ወደ ቀጥተኛው መንገድ ምራን ይላል። ከዛ ላይ ስለማን ነው ማን ነው ምራን የሚለው? ይሄን እስኪ መልስልኝ። በቃ ሚውት አድርገው እስኪ ሚውት አድርገው እና ይገባል። እሺ ሚውት አድርገው። ጭራሽ ነው አይገባኝም። ሚውት አድርገው። እኔ የምፈልገው ማለት ነው አሁን ይሄ ገብቶኛል። ልመልስልህ። በቃ ሚውት አድርገው። ልመልስልኝ ታርገው። እሺ መጀመሪያ ያጀማ አያችሁ አይደለ? ክርስቲያን እኔ ቅድም ቃል ገብቼላችኋለሁ 20 ዓመትም 30 ዓመትም እስከ የውመል ቂያማ ድረስ ቢወስዱ የዮሐንስ ወንጌል ዮሐንስ ለመጻፉ ከመጽሐፍ ቅዱስ ማስረጃ መቼም አያቀርቡም ብያችሁ ነበር። ወገናችን እንደማይችል በቁርአን የተደበቀ አሳይቷል። ከሱም አልፎ ደግሞ አንድ ስትረበሽ መረበሽ ሚውት አድርጋ ፖለቲካውን ሰውጣ ትሰራለህ። ሚውት አድርጋ ቢከብድህም ለማዳመጥ ሚውት አድርጋ። እሺ ሚውት ልመልስ ነው። ሚውት አድርጋ አያችሁ። ወደ ቁርአን ገብቶ ማን ነው የሚለኛል? ሚውት አድርጋ ልመልስ። ሚውት አድርጋ ይሄን ጨርሼ እመልሳለሁ። ስለዚህ ሳያስበው ወገናችን መጽሐፍ ጥቅስ ጠቅሶ ዮሐንስ ወንጌል ዮሐንስ ላለመጻፉ
አሳይቶናል። በጣም እናመሰግናለን። ኮሜንት ላይ አመስግኑ። ግን ወገኔ ሌላ ጊዜ ስመጣ እንደዚህ አይነት ቦታ ላይ ተጠንቀቅ። ለምን በራስህ ቆንጨራ መታረድ እንዳይሆንብህ። አንድ ሰውዬ እንዳለው ማለት በራስህ ቆንጨራ እንዳትታረድ ጥንቃቄ አድርግ። ለምን ይሄ ጥቅስ ራሱ ላለመጻፉ ግልጽ ማስረጃ እዚህ ጋር አልፈታህም፣ ገና አልጨረስንም። አሁን ወደ ቁርአን አምጥልህ። ቁርአን ራሱን የቻለ ያናገር ዘይቤ አለው። እዛ ላይ አምላካችን አላህ ሱብሃነሁ ወተዓላ ቆይ ያንን መልስልኝ። እኔ ምስል መልስ የመለስኩ ነው የሚውት አድርግ ጭቡድ የረጋ ምን እንጂ ምን ነው ያናገር ዘይቤ ያለው አልኩህ እኮ። ኧረ እንደው ቢያንስ ጆሮህን እስቲ አሰራ ወገኔ። ምንድን ነው ምላስ ብቻ እንዴ የሚሰራው? እኔ እያወራሁ እኮ ነው። አሰማኝም እንዴ? እየመለስኩኝ እኮ ነው። እየመለስኩ መልስ ይለኛል። ምን አይነት ሰው ጋር የምናወራው አለ። እየመለስኩኝ እኮ ነው። ያውም ደግሞ አሳዝኖኝ እንጂ ቅድም እኮ ቁርአን ላይ አልገባም ብዬ ጨርሻለሁ። ቁርአን ላይ እንዳትጠይቀኝ ብዬ እኮ ጨርሼ ነበር። አሁን ግን አሳዝኖኝ የምመልስለት። እሺ የሚውት አልጋዳም። ለማንኛውም አይ ማስረጃው መጥቶልሃል። ማስረጃው አግኝቻለሁ፣ አሳይቻለሁ። እንደሚጋጭ አስረዳኝ። እንደሚጋጭ ላለማመን ነው። እሺ ምስክሩ የተናገረ እንደሚጋጭ ላለማመን መጀመሪያ መልሻለሁ። እኖ የለም ወጣያቸው ፈርተው። እሺ ያንተን መልስልኝ። እሺ እየመለስኩኝ እኮ የሚውት አድርግሽ ቆይ አይደለም። እሺ እኔም ጥያቄ ላቅርብ፣ አንተም ጥያቄ አንዴ በጻፊዎቹ ይሄድ ነው የጀማ እንዴት የምንግባባው በኋላ እስቲ ሚውት ታደርገዋለህ እንዴ? ላውራ ከይቅርታ ጋር በቤቴ ላውራ፣ ከዛ እንቀጥላለን። ምን ይመስልሃል ወገኔ? እንደ ቢያንስ በአላህ ቢከብድህም አንዴ አፍህን በእጅህ ያዘውና ቢያስቸግርህም አፍህን በእጅህ ያዘውና እንደዚህ ከዛ ጆሮህን ወደ ማይክ ውስጥ አስጠግተህ አዳምጠኝ። በቃ ቀላል እኮ ነው፣ ቀላል። እሺ አመሰግናለሁ። አሁን አያቋርጠኝ ቤት ተስፋ አደርጋለሁ። ተረብሸህ እንደሆን ውስጥህ እንደታወቀ እረዳለሁ ከተግባሮች አይቼ። ይሄ ጥቅስ አንተ እዚህ ጋር ህዝቡን ዮሐንስ ላለመጻፉ ስላሳየ ደንግጠሃል። በቃ ህዝቡ እዚህ ጋር ያለው ዮሐንስ ላለመጻፉ ስላየ ማለት ነው። እሺ ወደ ቁርአን ልምጣ። ያው ቁርአን ላይ ክርስቲያን ቅድም ቃል ገብቼ አልገባም ብዬ ነበረ። ቅድም ጥያቄዎችን ከ20 ደቂቃ በላይ ስመልስልህ እስልምና ላይ ብቻ ቆሜ ጥያቄን ስመልስልህ አልገባም ብዬ ነበር። ግን አሁን ስላሳዘንከኝና ከኔ እና እንዳትወጣብኝ ምክንያት ፈጥረህ እንዳትወጣብኝ ብዬ መልስልሃለሁ። እሺ መልሱ ምንድን ነው? ቁርአን የአነጋገር ዘይቤ ያለው ማለትም አንዳንድ ቃል ቁርአን ላይ በውስጥ ታዋቂነት ይመጣሉ። ስለዚህ አልሐምዱሊላህ ረቢል ዓለሚን በአምላካችን ሲናገር አይቁሉ ማለትም በሉ የሚል ቃል በውስጥ ታዋቂነት አለው ማለት ነው። ይሄ የአነጋገር ዘይቤ ነው። ከፈለክ ማስረጃዎችን ከፍቼ ማቅረብ እችላለሁ። ምሳሌ ያው እዚህ ጋር ተፍሲር ሳይወጣ ቃል በቃል ወተቅዲሩሁ ላውጥንዳም እዚህ ጋር ከፈለክ ደስ ይበልህ እኔ አልጨክንም ሰው ላይ። እሺ ላውጣውና እንመልከተው። ወተቅዲሩሁ ብሎ የት ነው ምልክት አድርጌበታለሁ። አይ ቲንክ አንዲሽ المتكلم في القرآن ماشي معي በቃ ሌላ ጊዜ ኢንሻአላህ ወይም በፋይል ላውጣው እንድታየው ማለት ደስ እንዲል እንድታየው በፋይል ላውጣለህ። ሚውት እንዳታነሳ ወገኔ፣ እንዳታስጮኸኝ በቃ እሺ። ሚውት እንዳታነሳ እንዳታስጮኸኝ። ያው እሺ መጽሐፉ ተመልከት። ተፍሲር አልቁርአን እንደዚህ ይላል። ሚውት መጽሐፉን እሺ። ወፊ ضمنه አመረ ኢባደሁ አን ዩثኑ ዐለይሂ አላህ ባሮቹን እንዲያመሰግኑት አዘዘ። ፈከአነሁ ቃል አለ አነጋገሩ እኮ አለ ቃለ ቁሉ በሉ የሚል ነው። ስለዚህ በሉ የምትለው ቃል በአረበኛ ስለምትደበቅ እዚህ ጋር አምላክ አላህ ሱብሓነሁ ወተዓላ በውስጥ ታውቂያት አስቀምጧታል ነው። ጨርሻለሁ። አሁን ይሄን የቁርአን መልስ ነው። እስልምና መልስ ነው። እዚህ ጋር እንድታወራ እዚህ ጋር በሉ የሚለውን ከመጽሐፍ ላይ ሄደህ አሳየኝ። ከመጽሐፉ ላይ በሉ የሚለውን አሳየኝ። በውስጥ ታዋቂነት የሚመጣው ጨቡድ ያዳምጠኝ እስኪ። በውስጥ ታዋቂነት የሚመጣው ይሄ የቁርአን ያናገር ዘይቤ ነው እያልኩህ እኮ አሰማኝ። አይጻፍም። ገባህ? አሁን ወደዚህ ተመለስ። እስቲ ቁርአን ታጠቀም ይቅርብ። ቁርአን ና እዚህ ጋር እና እዚህ ጋር ምስክሩ እያለ ስለ ዮሐንስ እየተናገረ ያለው ተማማርን ይበቃል። ይሄን መልስና ይሄን ሳምንት አትወጣም ዛሬ። ይሄን መልስ መጀመሪያ ምስክሩ ብሎ የተናገረው ማን ነው አሉ? ምስክር ብሎ የተናገረው እዚህ ጋር ማን ነው? ስለ ዮሐንስ እየተናገረ ያለው ማን ነው? መልስልኝ። አያችኋ? መጽሐፉም ዝም ቄሱም ዝም። መጨረሻ ምንድነው እንትኑ መፍትሄው? ሩጦ ማምለጥ ማለት ነው። አያችኋ? ግን እንደዚህ ታግሳችሁ እስከ መጨረሻ ታስጨርሱታላችሁ። ታገስኩ። መጀመሪያ ቁርአን ላይ መልስልኛል፣ መለስኩለት። በዚህ ገባ በዚህ ወጣ፣ በዚህ ገባ በዚህ ወጣ። እናመሰግናለን። ግን ያ ጀማ እዚህ ጋር ያላችሁ 900 ሰዎች አዳምጡ። ይሄ ጥቅስ ብቻ
የዮሐንስ ወንጌል ክርስቲያኖች የሚመሩበት መጽሐፋቸው ዮሐንስ ላለመጻፉ ግልጽ ማስረጃ ነው። እንዴት በሉ እዚህ ጋር ምስክሩ እያለ ስለ ዮሐንስ ሌላ አካል እየተናገረ ነው ያለው። ስለዚህ ዮሐንስ ሳይሆን ሌላ ያልታወቀ አካል እንደሆነ አውቃችኋል ወገኔ። በራስ ቆንጨራ ህዝበ ክርስቲያን አርደኸዋል፣ ሙስሊሙን አብስረኸዋል። አመሰግናለሁ። እሺ ጥቁር ሰው ትቀጥላለህ። ከአንተ በፊት አንድ ሰው እድል ስጥ ካለ ማለት ነው። ሞዴሬተሮች አንድ ክርስቲያን ካለ የያዘ ነበረ ግን እዚህ ላይ ቆይ ብያለሁ። ቆይ ብራዘር ቆይ አንዴ ሚውት አድርግ እሺ። በሳሳት ነው ቅድም ሁለት ጥያቄ መልሼልሃለሁ። ትቀጥላለህ፣ ችግር የለውም። ግን መሀል ላይ አንድ ክርስቲያን ላስገባ በተራ እንዲሆን ማለት ነው፣ ለሁሉም እንዲደረስላቸው። እሺ ያጀማ አስገቡሽም ገስት ላይ ካገኛችሁ አይ ቲንክ አሉ መሰለኝ። ጥያቄ ያለው ካለ ጻፉ፣ መልስ ያለውም ካለ ክርስትና ጥያቄ አለን እኛ። ስለዚህ ጻፉ። ገስት ላይ በጣም በዛ ሰው እንዴት ነው ላገኝ የምችለው? ሙስሊሞች ገስት አትላኩ እሺ። ባረከላሁ ፊኩም። ለመቀዋጠል ያስቸግራል። እሺ እሺ ኡስታዝ ጀማል ካለ በቃ አንተ ማኔጅ አድርገው። እኔ እንትን ሰው በዛብኝ። እንዴት ነው ወይስ አሁን አለ መሰለኝ አንተ አይደለ? ሰላም አለይኩም ፋፊሽ ሞዴሬተር ስጠኝ። ወአለይኩም ሰላም ቦታ ካለ አዩ አረ አላ ሰጥሻለሁ። አስገቢኝ ኢንሻአላህ። ያ ሰጥቼሻለሁ አለሽ እኮ እህቴ። የለም የለም። እሺ እሺ በቃ ጥቁር ሰው ቀጥል። እስከዛ ጥቁር ሰው ጥያቄህን መቀበል ትችላለህ። ያ እዚህ ላይ የተያዘ ጥያቄ ነበር እና ምን ይላል? ቁርአን የመልእክተኛው ቃል ነው ይላል ሱራ ላይ። እንደገና ደግሞ ነቢዩ መሐመድ ብለው ጽፈዋል። ቆይ አንድ ሰው ጆሮና አይኑ ተቀያይረዋል ብለው ጽፈዋል። ኦኬ ቦታውን ፈልገን እየፈታን እንምጣ። ምንድን ያልከኝ? ነብዩ ምን ብለዋል? ነብዩ ምን ብለው ጽፈዋል? የሰው ልጅ አይንና ጆሮው ተቀያይረዋል ብለው ጽፈዋል። ቦታው ተቀያይረዋል ብለው ጽፈዋል። እሺ አንደኛ። ከሱ በፊት ግን ምንድን ነበረ? ከዚህ በፊት ደግሞ ያልኩት ያው ቁርአን የመልእክተኛው ቃል ነው ይላል ሱራ ላይ 81:19 ላይ እንደገና 21 ላይ የመልእክተኛው ቃል ነው ይላል። ጉድ እኮ ነው። እሺ ቁጥሩን ነግረኛል። እናውጣና እንዋሱን። ጉድ እኮ ነው። 81:19 ሱራ ቁርአን የነብዩ ቃል ከሆነማ በቃ ምኑን ሙስሊሞች ትክክል ሆነ አይደለ? ቃል ነው የሚለው ቁርአን የመልእክተኛው ቃል ነው የሚለው። እሺ ይሄ ነው አይደለ? ጥቅሱ ትክክል ነኝ? እንትና ደንግጬ ነው። እሺ ይቅርታ፣ የሆነ ከተረበሽኩብህ ደንግጬ ነው። ያው እንደዛ ጥቅስ አይወጣም እኛ ጋር እንደዛ የሚል አላሰብኩም ነበርና ተረዳኝ። እሺ ጥቁር ሰው ታነብልኛለህ እንዴ? ጥቁር ሰው የቱን? እሱ ያወጣውን ኖ 81:19 ላይ ነው ያለው። እሺ ኦኬ፣ ያኛውን የፈለግከው አንተ። እሺ ያኛው ላይ እንዴት ችግር የለውም። 81:19 81:19 የነብዩ ቃል ይላል ቁርአን። ያልከው እንደዛ ይለም 81:19 ንክፈተው። 81:19 ለማን እንደሚያለው የመልእክተኛው ቃል ነው የሚለው ያልኩት፣ የነብዩ አላልኩም። የመልእክተኛው ቃል ነው። ጎበዝ። አይ ጎበዝ ነህ። ጎበዝ። እንደዛ ከሆነ አስተካክለሃል። ጎበዝ። እንደዛ ትክክል ነህ። ግን እዛ ጋር ጅብሪል ነው የተባለው። በቃ ልመልስልህ። ጨዋታውን ተውና ወይስ ጥቅሱ መጀመሪያ? ያ ጥቅሱ አጥቼልሃለሁ። ታች ያሉት ለማየት እውነት እንደሆነ የተጻፈ እንዳለ ለማየት አሳያቸው። አረ ከፍቼዋለሁ። እዚህ ጋር አለ እንዴ? ሁሉም አስታካር ጎቢ ነው እንጂ ከፍቼዋለሁኝ እኮ ያው 81:19 ስታቲክ እንደዚህ ላድርገው መሰለኝ። ያው ያ ጀማ እርሱ ቁርአን ይላል የተከበረ የመልእክተኛ ቃል ነው ይላል። ይሄ ነው አይደለ? ያ 21 ላይ ደግሞ እስቲ ዝቅ አድርገው እንደገና የኃይል ባለቤት በዙፋን ዘንድ ባለው ይላል። የኃይል ባለቤት በዙፋኑ ባለቤት ዘንድ ባለሟል የሆነ 21 በዚያ ስፍራ ያው ከዛ በዚያ ስፍራ ተሰሚ ትእዛዙ ታማኝ የሆነ መልእክተኛ ቃል ነው ይላል። ያ የመልእክተኛው ቃል ማለት ያው የነብዩ መሐመድ ቃል ነው ማለት ነው። የነብዩ መሐመድ ነው የሚለው። ቆይ እሺ ነብዩ መሐመድ ነው ያልዚህ? ነብዩ መሐመድ አይደሉ መልእክተኛው? አይ አይደለም። ለኛ ግን ደግሞ ቁርአን ሲላክ መልእክተኛ እሳቸው አልነበሩ። የላከላቸው ራሳቸው ቁርአን አላኩም።
ታዲያ የመልአኩ ቃል ነው ይሄ ቃል? አንተ እኮ አልገባህም ሀሳቡ። እንደዚህ ይላል እርሱ ቁርአን ላንብብልህ፣ ችግር የለውም። እርሱ ቁርአን የክብር መልእክተኛ ቃል ነው፣ የኃይል ባለቤት በዙፋኑ ባለቤት ዘንድ ባለሟል የሆነ ሰማይ ላይ ዙፋኑ ባለቤት ጋር ከአላህ ጋር ባለሟል ነው አለ ሰውየው አካሉ። እሺ በዚያ ስፍራ ትእዛዙ ተሰሚ ታማኝ የሆነ መልእክተኛ ነው ይላል። ያ የተከበረ የተባለው ሰማይ ላይ ትእዛዙ ተሰሚ ነው ይላል። ማን ነው ሰማይ ላይ ትእዛዙ ተሰሚ የሆነው? ጥቁር ሰው መልስ እንጂ የመልእክተኛ ቃል ይላል እኮ ተሰሚ የሆነ የመልእክተኛው ቃል ይላል። ግን እዚህ ጋር መልእክተኛ የተባለው ማን እንደሆነ እንድታቅ ነዋ። በዚያ ስፍራ አዳምጠኝ፣ ሰማይ ላይ የከበረ ቦታ አለው። በዚያ ስፍራ ትእዛዙ ተሰሚ ነው። ሰማይ ላይ ሁሉ ሰው ይሰማል፣ ሁሉ አካል ይሰማዋል አለ። ማን ነው እሱ? ነብዩ ሰማይ ላይ ሁሉ ይሰማቸዋል። የሁሉ አዛዥ ናቸው ነብዩ ሰማይ ላይ። አላነበብኩም እስካሁን። በቃ ስለዚህ ጠይቅ እንጂ እንትን ድምዳሜ አትስጥ። በቃ ሚውታ ከሆነ ልመልስልህ። ያ ግን ምን ይላል መሰለ የሆነ ቦታ ላይ ያው አሁን አልያዝኩትም እንጂ ቁርአን በመጨረሻ ቀን በሰው ልጅ እንደተወለደ ሰው ይገለጣል ይላል። ታውቃለህ? ካላስካታ ግን መልስልሃለሁ። በቃ ሚውታ ግን ካልማስወጃታ ሚውታ በቃ መጀመሪያ ጥቁር ሰው እንደማታውቅ አሳይቻለሁ ማለት ነው። አታውቅም። ስለዚህ ከዚህ በኋላ አንተ መማር ነው ያለብህ። እሺ ጥቁር ሰው በቃ አታውቅም፣ እንደማታውቅ አይተሃል። ወደ ትምህርቱ እንለፍ። ወደ ትምህርቱ ስንመጣ እዚህ ጋር አላህ እየተናገረ ያለው ስለ መልአኩ ጅብሪል ነው። እሺ ስለማን? ስለ መልአኩ ጅብሪል ነው እየተናገረ ያለው። በዚያ ስፍራ ትእዛዙ ሙጣኢን ተመ አሚን፣ ሰማይ ላይ ያሉ መላእክት ትእዛዙን ይቀበላሉ። ስለዚህ ስለ ጅብሪል ነው የሚያወራው። ተስማማ? ግን ደግሞ ስለ ነብዩም የሚያወራ አለ። ሱረቱ አልሐቃ ቁጥር 40 ላይ እንደዚህ ይላል፣ እርሱ ቁርአን የተከበረ መልእክት ያጀማ አታውሩት። እሺ ፕሊስ አታውሩት። በቃ ወይም ገስት ከዚህ በኋላ ማኔጅ አደርጋለሁ። አታውሩት። ልጁን ሪፖርት እንደሚያደርግ አውቃለሁኝ፣ ግን ችግር የለውም። በቃ ሂዳያ በአላህ እጅ ነው እናስተምራ። ስለዚህ ባካቸው አታውሩት ከዚህ በኋላ። እንደዚህ ይላል፣ ተመለስ ወገኔ። እርሱ ቁርአን የተከበረ መልእክተኛ ቃል ነው። ተስማማ? ግን ደግሞ ስለ ነብዩም የሚያወራ አለ። በቃ ያ ጀማ ፕሊስ በቃ ገስት ማኔጅ አታርጉ። ኡስታዝ ጀማል እና ኡክቲ ፈላ ካላችሁ ሁለታችሁ ብቻ ማኔጅ አድርጉ ፕሊስ። ሰው ሲገባ ሰው ሳይወድ ድብልቅልቅ እያለ ነው ፕሮግራሙና ፕሊስ እባካችሁ ላላባችሁ ተውሽ። ያ ጀማ አውቃለሁ ሪፖርት እንደሚያደርግም አውቃለሁ፣ ግን እየተማረ ነው፣ ለህዝቡም እየተማረ እሱም እየተማረ ነው። ችግር የለውም፣ ታግሰን እንቀጥላለን። እሺ ታብታብ አድርጉላችሁ። እርሱ ቁርአን የተከበረ መልእክተኛ ቃል ነው አለ። እርሱ የባለቅኔ ግጥም አይደለም፣ ጥቂት ብቻ ታምናላችሁ። የጠንቋይም ቃል አይደለም ካለ በኋላ ከዓለማት ጌታ የተወረደ ነው። ከየት የተወረደ ነው? ከዓለማት ጌታ። አዳምጡ፣ ከዓለማት ጌታ። ስለዚህ እዛው ላይ ቁርአን ላይ ከዓለማት ጌታ እንደተወረደ ተናገረ። ይህን ካየህልኝ ጥቁር ሰው ተመልሰሃል? ሚዩት አንሳ። ተመልሰሃል? ያ ተመልሰሃል። ኔትወርክ አንተ ያመጣኸው ጥቅስ ስለ ጅብሪል እንደሚያወራ ገብቶሃል? አይተሃል? ያ የጅብሪል ቃል ነው ታዲያ እንደ ቁርአን ልመልስልህ ነው። ግን አይተሃል አይደለ ጅብሪል እንደሆነ? አዎ በል። ካላየህ ደግሞ አላየሁም። ኦኬ ጅብሪል ካልክ እቀበላለሁ፣ ግን የጅብሪል ቃል እንደሆነ አስረዳኝ። እንዴት ይሆናል? በቃ እሱን አሁን ያዝልኝ። አንደኛ ይህን ከተስማማ፣ ሁለተኛ ደግሞ ነብዩም ተብሏል። ቁርአን የነብዩ ቃል ተብሏል። ታውቃለህ? የጅብሪልም ተብሏል፣ የነብዩም ተብሏል። የመልእክተኛው ያ እሱ ደግሞ የት ነው ያለው? ሱረቱል ሐቃ ቁጥር 40 ላይ ምን ይላል? እርሱ ቁርአን የተከበረ መልእክተኛ ቃል ነው፣ እርሱ የባለቅኔ ግጥም አይደለም፣ ከዓለማት ጌታ የተወረደ ነው ይላል። የተወረደው ከየት ነው? ጥቁር ሰው ከየት ነው የተወረደው? ከዓለማት ጌታ ይላል። ግን እንዴት የዓለማት ጌታ ቃል ነው አይልም? በቃ ወደ እሱ እንምጣ። እሺ ወደ እሱ ስንመጣ መጀመሪያ ማወቅ ያለብን ነገር ቁርአን ያላህ ቃል ነው። ማስረጃ ሱረቱ ቁጥር 6 አምላካችን ብሎ ይናገራል። ከላም አላህ የአላህ ቃል ብሎ ይናገራል። ቁርአን ያላህ ቃል ነው። እዚህ ጋር ራሱ ከዓለማት ጌታ የተወረደ ስለሆነ ቁርአን ከዓለማት እንደተወረደ እንገነዘባለን። ያላህ ቃል እንደሆነ ማለት ነው። እሺ እንደዛ ከሆነ እዚህ ጋር አላህ ምን እየተናገረ ነው ያለው ስንል አምላካችን እዚህ ጋር እያስተማረ ያለው ሰዎችን ነው። ስለ ቁርአንም አይደለም ርዕሱ፣ ሰዎችን ነው። ሰዎች ምን አሉ? ነብዩ ሰለላሁ ዐለይሂ ወሰለም ገጣሚ ናቸው፣ ጠንቋይ ናቸው አሉ ነብዩ ነው።
ቁርአን ሲከብዳቸውና ነብዩማ ድግምት ሰርተዋል፣ በቃ ቁርአን ድግምት ሰርተው ነው እንደዚህ ግራ እያወዛገቡን ያሉት አሉ። ከዛ አላህ ምን አለ ቁርአን ላይ? እርሱ ቁርአን እኮ አለ የተከበረ መልእክተኛ ቃል ነው አለ። ቃሉ ንግግሩ የማን ነው አለ? የተከበረ ነው አለ። ስለዚህ ነብዩ ምንድን ናቸው? የተከበሩ ናቸው ብሎ አላህ ተናገረ። ስለዚህ ቁርአን የሚያነብላችሁ አካል ምንድነው? ቃሉ ተናጋሪው የተከበረ ነው። ስለዚህ መልእክተኛ ምንድነው? ቃሉ ራሱ የተከበረ ቃል ነው። አንባቢው ምንድነው? የተከበረ ነው። እርሱ የባለቅኔ ግጥማት፣ ነብዩ ባለቅኔ አይደሉም አለ። የጠንቋይ ቃል ጠንቋይ አይደሉም አለ። ታዲያ ከየት መጣ? ከየት መጣ? ከዓለማት ጌታ የተወረደ ነው አለ። ስለዚህ አላህ ሱብሓነሁ ወተዓላ ቁርአን ከስቱ እንደተወረደ ነብዩ ደግሞ የተከበሩ እንደሆነ ገለጻቸው። ከዛ ቁርአን ያላህ ቃል እርሱ ጋር የተከበረ መልእክተኛ ቃል ነው ሲባል ደግሞ አንባቢ ነው። አንባቢ የሚል ትርጓሜ ነው ያለው። አረበኛውን ተመልከቱ። እንደዚህ ላይ ኢነሁ ለቀውሉ ረሱል፣ ቀውል ይላል። ቀውል ቃኢል፣ ቀውል የሚለው የአረበኛ ቃል ራሱ ማስተጋባት እንደሆነ ግልጽ ነው። ማስተጋባት ማለት ምንድን ነው? እኔ ያለሁኝ ከሰው ሰምቼ እናገራለሁ። እኔ ምንድን ነኝ? መልእክተኛ ነኝ። ቃሉ የማን ነው? የሰውየው ነው። ሲጀመር ረሱል ማለት መልእክተኛ ማለት ማለት ነው ስራ መልእክት ማድረስ አይደል? ስለዚህ የመልእክተኛ ብሎ መልእክተኛው የአላህን ቃል እንደሚያስተላልፉ ተናገረ። ስለዚህ ቃል ሲባል ሊትራሊ በአማርኛ ቃል ተባለ እንጂ አረበኛ ብንመጣ ቀውል የሚለው አረበኛ ቃል አስተላላፊ የሚል ትርጓሜ እንዳለው እንገነዘብ። ስለዚህ አምላካችን እያስተማረ ያለው ምንድነው? ነብዩ ቁርአንን ሲናገሩ ሲያነቡ የተከበሩ ናቸው የሚል ትርጓሜ ነው። ተፍሲር ጨምርልህና ይበቃል። ተፍሲር አልቁርአን አልዓዚም መጽሐፉን ይሁት እንደዚህ ይላል። አዳፈሁ ታረተን ኢላ ቀውሊ ረሱል መለኪ፣ አላህ አንዳንዴ ወደ መላኢካ አስጠጋ፣ ወደ ጅብሪል አስጠጋው አለ። ወታረተን ኢላ ረሱል አልበሸሪ፣ ወደ ነብዩም አስጠጋው አለ። ሊአነ ኪላ ሚንሁም አልሙበሊግ፣ ሁለቱም አስተላላፊ ናቸው። ማለትም ከአላህ እየሰማ ወደ ነብዩ የሚያስተላልፈው ጅብሪል ነው። ኦኬ። እንዲሁም ደግሞ ወደ ሰዎች የሚያስተላልፉት ነብዩ ናቸው። ስለዚህ ጅብሪልም ነብዩም አስተላላፊ ስለሆኑ አላህ ተናጋሪ የቁርአን አንባቢ አላቸው። ጅብሪል መጥቶ ለነብዩ ይቀራላቸዋል። እሱም ተናጋሪ ነው፣ ቃል አንባቢ ነው። በዚህ አንጻር ነው ማለት ነው። ልጨምርልህ አሁንም አልጃሚዑ አህካም አልቁርአን በቃ ከዚህ በኋላ አላስተዝብ እንደዚህ ይላል። ወለይሰ አልቁርአኑ ቀውለ ረሱል ሰለላሁ ዐለይሂ ወሰለም፣ ቁርአን እኮ የነብዩ ቃል አይደለም አለ። ኢነማ ሁወ ቀውሉላሂ ዐዘ ወጀል፣ ቁርአን ያላህ ቃል ነው። ወነሰበ አልቀውለ ኢለ ረሱል፣ አላህ ቁርአን ወደ ነብዩ ያስጠጋው አለ። ሊአነሁ ታሊህ፣ ነብዩ አንባቢ ናቸው። ወሙበሊግ አስተላላፊ ናቸው። ወልዓሚሉ ቢሂ በቁርአን ሰሪ ናቸው። ፈቀውሉና ሃዛ ቀውሉ ማሊክ፣ ምሳሌ ቀውሉ ማሊክ ሲባል በዛ አንጻር ነው አለ። ስለዚህ ነብዩ አስተላላፊ ስለሆኑ የአላህን ቃል ስለሚያስተላልፉ አላህ የተከበረ ብሎ መልእክት እንደሚያስተላልፉ ከተናገረ በኋላ ቃል ነው አለ፣ ንግግራቸው ነው አለ። ስለዚህ በዚህ አንጻር ነው ቁርአን ያላህ ቃል ነው። ግልጽ ነው። ያልገባ ካለ ቅሬታ ካለ ጨምርልሃለሁ። ያ አይ ነገርከኝ ገብቶኛል። እና ያ አላህ ነው የሰው ጆሮና አይኑ ተቀያይሯል ብሎ ያወረደላቸው። ወደሱ እመጣለሁ። ወደሱ እመጣለሁ። መጽሐፍ ቅዱስ አንድ ጥያቄ አነሳለሁ። ከዛ በኋላ እንቀጥላለን። እጅ ላይ መጽሐፍ ቅዱስ አለ? አታውጣ፣ እኔ አውጣልሃለሁ። አታውጣ። ሚዩት አንሳ። ጥቁር ሰው አለ ንገረኝ፣ ለእኔም ንገረኝ፣ አውጣለሁ። ችግር የለውም። ኦሪት የማን ቃል ነው? ኦሪት የማን መጽሐፍ ነው? ኦሪት እኔ በኦሪት ያው እንደ ህይወት እኮ አንቀበለውም እኛ ክርስቲያኖች እኮ ኦሪት አውቃለሁ። እሱ ላይ ጠይቅሃለሁ። አትፍራ፣ አታስብ። እሺ፣ እሱ ላይ ጠይቅ። እንደ ታሪክ መጽሐፍ ነው የምናየው እኛ። አውቃለሁ፣ ግን የማን መጽሐፍ ነው? የእግዚአብሔር ወይስ የሙሴ? የሰዎች ታሪክ ነው። ሰዎች ጸሐፊው ያው በእግዚአብሔር ቃል ተመርቶ በመንፈስ ማለት ነው። የሙሴ መጽሐፍ ነው። ሰው ነው የጻፈው መጽሐፍ ቅዱስ። ስለዚህ የሙሴ መጽሐፍ ነው። አሁን የፈለጉት የሙሴ መጽሐፍ ነው። በቃ አመሰግናለሁ። የሙሴ መጽሐፍ እንደሆነ ማስረጃ መጽሐፍ ቅዱስ ላይም አለ። ሁለተኛ ቆሮንቶስ እንደዚህ ይላል። ነገር ግን እስከዛ ድረስ አለ የሙሴ መጽሐፍት በተነበበ ጊዜ ጸሐፊው ማን ነው? ኦሪቱ ማን ነው? ያ የሙሴ መጽሐፍ በተነበበ ጊዜ ያ ሙሴ ነው። ስለዚህ የሙሴ መጽሐፍ እንደሆነ ከያዘን በኋላ ይገርምሃል፣ ሌላ ቦታ ሄዶ የእግዚአብሔር መጽሐፍ ይለዋል። የእግዚአብሔር ቃል ስለሆነ ነው። በቃ ቁርአንም እንደዛ ነው። የሙሴ መጽሐፍ ሲባል ጸሐፊ ሙሴ ነው አልከኝ፣ ተስማማን። ግን ደግሞ የእግዚአብሔር መጽሐፍ ሲባል ያው እግዚአብሔር ሐሳቡ የሱ ነው አይደለ? ኖ የሰዎች ነው። ምንድነው? ሰዎች እግዚአብሔር የቀባቸው ሰዎች አሉ
እና እነሱ የጻፉት ነው እንጂ እግዚአብሔር በዚህ ላይ ቆይ አንዴ አሁን ተጋጨ እንደ መጽሐፍ መሰለህ። አልጻፈም። እግዚአብሔር እሺ ቆይ ኦሪት የማን መጽሐፍ ነው? የእግዚአብሔር ወይስ ሊጽፍም የሙሴ? አይችልም ውሸት ካልሆነ እሺ በስተቀር። ቆይ እንደዛ እሺ ላሳየክ። እንደዛ ከሆነ መጽሐፈ ኢያሱ ምዕራፍ 4 እንደዚህ ይላል። ኢያሱም ይህን ቃል ሁሉ በእግዚአብሔር ሕግ መጽሐፍ አለ ጻፈ። በእግዚአብሔር ሕግ። ስለዚህ የእግዚአብሔር ሕግ መጽሐፍ የተባለው ምንድነው? እዚህ ሕግ የሚለው ቶራ ነው። በተቃለበ ያ ይገናኛሉ እኮ ከእግዚአብሔር ጋር እነዚህ ሰዎች በጸሎትም በራእይም በምንም ነቢያቶችም ነበሩ። ከእግዚአብሔር ጋር ይገናኛሉ። አልገባህም እኮ ጥቁር ሰው ወላሂ አንተ አይገባህም እንዴት እንደሆነ። አዳምጠኝ አንዴ ረጋ ብለህ አዳምጠኝ። ኦሪት የሙሴ መጽሐፍ ነው አልከኝ፣ ተስማማሁ። ግን ደግሞ ሌላ ቦታ ላይ ሳነብ የእግዚአብሔር መጽሐፍ ነው ይላል። ጥያቄ ምንድን ነው? ኦሪት የማን መጽሐፍ ነው? የእግዚአብሔር ወይስ የሙሴ? ተጋጨብኝ። ስለ እግዚአብሔር የሚያወራ ስለሆነ የእግዚአብሔር መጽሐፍ ነው። የጸሐፊው ግን ሰው ነው የጻፈው። በእግዚአብሔር ምሪት በመንፈስ ነው የተጻፈ ያ መጽሐፍ። ስለዚህ አሁን ምን ብዬ ልናገር? የሙሴ ልበስ ወይ የእግዚአብሔር ልበል? ሙሴ የጻፈው የእግዚአብሔር መንፈስ ስለ እግዚአብሔር የሚያወራ የእግዚአብሔር መጽሐፍ ነው። ይሄ የሚያሻማ ነገር አይደለም። አየህ፣ ቁርአንም እኮ እንደዛ ነው። አየህ፣ ቁርአንም እንደዛ ነው። አሁን እዚህ ጋር ምን አየን? የሙሴ ሕግ የእግዚአብሔር ሕግ፣ ሙሴና እግዚአብሔር። እዚህ ጋር ደግሞ የነብዩ ቃል የአላህ ቃል። አየህ፣ እንደዚህ ነው። አሁን ይሄን በዚህ ከተረዳኸው የሙሴ ሕግ ሲባል ጸሐፊ ሙሴ ነው፣ ግን ደግሞ ስለ እግዚአብሔር ስለጻፈ የእግዚአብሔር መጽሐፍ ተብሏል ካልከኝ፣ ቁርአን ላይም ስንመጣ ቁርአን የነብዩ ቃል ነው፣ ግን የነብዩ ቃል የተናገሩት ለሰዎች ያስተማሩት ነብዩ ናቸው። ስለዚህ የእሳቸው ቃል ተባለ። በማስተላለፍና በማንበብ ደረጃ ሲያነቡ ሲያስተምሩ የነበሩት እሳቸው ናቸው። እኮ ኮምፕሊትሊ የወረደልኝ ነው ብለው ስለተናገሩ ነው። መጽሐፍም ማንበብ አይችሉም ነው የሚባለው አይደል? ሙሴም ኮምፕሊትሊ ወርዶለታል። ነብዩ መጽሐፍም ማንበብም አይችሉም ነው የሚባለው እኮ አይደል? እሱ ሌላ ቶፒክ ነው። ትክክል፣ ግን ሌላ ቶፒክ ነው። መጽሐፍ ማንበብ ሌላ አይገናኝም። ቁርአን የቃል መጽሐፍ ነው። እሺ፣ አሁን ይሄን ጨረስን። ስለዚህ ወገኔ ከዚህ በኋላ ጥያቄ ስታነሳ በክርስትና እንደምትመዘን ተረዳ ማለት ነው። ወደ ቀጣይ ማለት ነው። ቀጣይ ምንድን ነው ያልከው? አንድ ሰው ምን ሆነ ነው ያልከው? ሰው ምን ሆነ ነው ያልከው? ኖ የሰው ጆሮና አይኑ ተቀያይሯል የሚል እንትን ወርዶላቸው ነበር ቁርአን። ታዲያ እሺ ቆይ አንድ መጀመሪያ ታመጣዋለህ። ግን ቆይ ምን ይሁን ተቀያየረ? እሺ ምን ይሁን ስለተቀያየረ? ኖ እኛ ደግሞ የተፈጠርነው በዚህ እግዚአብሔር በፈጠረን አምሳል ነው ያለ ነው እንጂ ሌላ ገብቶ ጣልቃ የቀያየረን ነገር የለም። ማን የቀያየረው? ፈጣሪስ እንዲህ አይነት ነገር የሚያወርደው ለምንድን ነው? ያልሆነን ነገር ማለት ነው። መቀያየሩ ማለት ነው። ተቀያይሯል ሲሉ ፊገር ያደረኩት ምንድን ነው? እኛ እንደ ዶሮ ነው። እንደ ዶሮም አይደለም። ዶሮ እንዴት ነው? እኔ ራሴ ጠፋብኝ። ያ የዶሮ አይነት ነበርን ማለት ነው። እና ገርሞኝ ነው በጣም። እና የሰው ቃል ነው ከሚለው ነው የሰውየው ቃል ነው እና የፈጣሪ ቃል ነው በሚለው መሀል ነው በሰውኛ ተናግረውት ይሆናል ብዬ እኔ ያው በዚህ ነው እኮ የመልእክተኛው ቃል ነው የሚለውን ጠቅሼ ያቀረብኩልህ። ሰው ልጆች ወደ ጎን ነበራቸው ይላል። አታስረዝም። እሺ ገባን ወገኔ። ግን ማለት ነው ይሄን ሀሳብ መጽሐፍ ቅዱስ ላይ አመጣባል። ተዘጋጅ፣ በኋላ ተዘጋጅ። በክርስትና ተአምር ተብሎ በትር ምን እንደሚሆን፣ የሰው ልጅ ምን እንደተቀየረ፣ ሰው ልጅ መልአክ እንደሆነ አመጣልሃለሁ በኋላ። አሁን አንተ ነብዩ ብለዋል፣ ሐዲሱን አምጣና ከዛ ልመልስልህ። ቀጥል። እግዚአብሔር አይልም። ግን አሁን እኮ ኮምፔር ስታደርግ እኮ እኚህ ሰው እኮ ኃላፊነት ያለባቸው ሰው ናቸው። ሐዲሱን አምጣ አንዴ። ሐዲሱን አምጣ። ሐዲስ አልአዴብ አልሙፍራድ 1071 ላይ ወላሂ ጎበዝ ታውቃለህ። ከሌሎቹ ትሻላለህ። ቢያንስ ጽፈዋል። እሺ አልአዳብ አልሙፍራድ ላውጣለህ። ቁጥር ስንት? አብዛኛው ሰው አልአዳብ አልሙፍራድ ማለት አይችልም። 1071 እንዲህ ሁለት አደረገብኝ። እሺ ቃል ነብዩ ሰለላሁ ዐለይሂ ወሰለም ነቢያችን እንደዚህ ያዩ ያውቃ። አንዴ ግን መጀመሪያ ከየት እንደመጣ ቼክ እናድርገው። አንዴ ሰነድ አላስቀመጠምና ሰነዱን እናውጣው መጀመሪያ። አየኋ ሰነድ የለውም ያመጣው ሐዲስ። እኔ ግን ልተባበር ሰነድ አንተ ሰነድ አምጣ ብለህ አሁን ስለማታውቅ
እኔ ራሴ ኮፒ አድርጌ ሰነዱን አውጣና ሙሉ እናንብበው ሐዲሱን። እሺ اطلع رجل من بحر الى بحر ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው በቃ የሆነ አይኑን አጨልቆ ተመለከተ አለ። ومع النبي صلى الله عليه وسلم مدرا يحك به راسه ነብዩ ሰለላሁ ዐለይሂ ወሰለም ማበጠሪያ ይዘው ነበረ። فقال ነብያችን እንደዚህ አሉ لو اعلم انك تنظر لطعنت به في عينك ማጮለቅህን ባቅ እኮ አይንህን ወጋህ ነበር። በቃ በስምና በጣም ከባድ ኃጢአት ነው እንደዚህ አይነት ነገር ሰው ቤት ማጮለቅ ማለት ካለ ፈቃድ። انما جئل الاستئذان من اجل البصر መጠየቅ እኮ استئذان ማለት አስቀድሞ መጠየቅ የተደረገው ለምንድን ነው አለ? ለእይታ ነው። من اجل البصر ሰው እንዲገባው ነው ይላል። አሁን አንተ ያመጣው የት ነው ጆሮ ተቀየረ የሚለው ወገኔ? ያው ያነበብኩትን ነው እንግዲህ መልስና አንብበው አንተ ራስህ። ኦኬ እንግሊዘኛ ነው ነው እንግሊዘኛ ነው ብል እንደዚህ ይላል the ear is put in the place of the eye ይላል። እውነቴን ነው እንግሊዘኛ ነው አንተ the ear ይላል ጆሮ እኮ ይላል it put in the place of eye የአይን ቦታ ተቀምጦ ያለ እንግሊዘኛ አረበኛ ነው ብል انما جعل الاذن من اجل البصر اذن መጠየቅ ማስፈቀድ መጀመሪያ ማንኳኳት የተደረገው እንደ እይታ ነው የሚለው እንጂ ጆሮ ተቀየረ አይልም። ወገን አየው ከካፈለክ እቺን ኮፒ አድርገህ ትራንስሌት አድርገህ እዚህ የምትለውን ቃል ወስጂ ጎግል ላይ ላስተርጉምልህ ካላመንክ ነው። ያው ማን የጻፈው ታዲያ? ጎግል ትርጉም እኮ ነው። አንዳንድ መጽሐፎች ደግሞ እንትን ናቸው የሆነ ሼኾች ተረጉሙታል፣ ግን ትርጉሙ ላይ ስህተት አለ። ቆይ ላስተርጉምልህና እዚሁ አንተ ራስህ ይኸው አምሃሪክ አያ እስካሁን ጥያቄ አንስተሃል፣ ግን በቃ እንደው ጥያቄዎች በሙሉ እንትን ናቸው። አንዴ ዲቴክቲቭ ላንጉጅ አምሃሪካ ይወላ ይታያል። ምንድን ነው የሚለው? አየው ስማት ፍቃድ ሰማት ፍቃድ ጎበዛችን አማርኛም እየለመደች ነው። ጥቁር ሰው ዝም አልክ። ያ ሰምቻለሁ። ፍቃድ የሚለውን ጆሮ አይልም። እሺ ስለዚህ ይሄ እንትን ጥቁር ሰው እስካሁን ያመጣሃቸው በሙሉ አያስኪዱም። አሁን አንድ ጥያቄ ልጠይቅህ የመጨረሻ ከዚህ በኋላ አደከምከኝ፣ ይበቃናል። ጥያቄ መጽሐፍ ቅዱስ ሳነብ በትር ታውቃለህ? በትር እንጨት ወይም ደግሞ እንጨት ነገር ያ 30 ፍየሎች ያስረገዘች ያ እኔ አላነበብኩትም። መጽሐፍ ቅዱስ ላይ በትር አቁሞ ነብዩ በትር አቁሞ 30 አስረገዘ። ታውቃለህ? ምን ላይ ነው? እሺ ላውጣልህ። ዘፍጥረት ላይ ያ ይሄን እኮ የምናነበው እኮ እንደ ታሪክ ነው። እንደ ያየሎ ማርያ ታሪክ አንብበህ ታውቃለህ? እንደዛ ነው ፊልም የማደርገው እኔ በግሌ በራሴ ማለት ነው። አንድ ጥያቄ፣ ፍየል እንጨት ያስረግዛታል? 30 ፍየል ያስረግዛቸዋል? ያ ይሄ በሰውኛ ይጻፋል እኮ ያ አረዱኝ ቆረጡኝ የሚለው ሰውዬ ታስታውሳለህ? ሊትራሊ ሰውዬው ያዕቆብ ነው። ያዕቆብ ፍየል አልነበረውም። ስለዚህ እግዚአብሔር ማደረገ ፍየል እንጨት አቆመላቸውና እንጨቱ ላይ ሁሉም ከበው ሁሉም አረገዙ። በእንጨት ይረገዛል። ያ ለነገሩ ለእግዚአብሔር የሚሳነው ነገር የለም። በቃ እኛም ያለው ይሄን ነው። ለእግዚአብሔር የሚሳነው ነገር ከሌለ እንደው በእስልምና ራሱ ተቀየረ እንኳን ቢባል ምንም የሚገርም ነገር የለም። ለአምላክ የሚሳነው ነገር የለም። አያ ለአንተ ሲሆን ቅዱስ፣ ለእኛ ሲሆን እርኩስ። ፕሩፍ የለንም እኮ ነው እኔ ያልኩት እኮ። አንድ ነቢይ ጆሮአችሁ በዚህ በኩል ነበር ቢለኝ እንዴት ይቀበላል? እኔ ደግሞ አንድ ነቢይ ፍየሎችን በእንጨት አስረገዘ ቢባል እንዴት ይቀበላለሁ? አንድ ነቢይ በእንጨት አስረገዘ 30 ፍየል ደርድሮ አስረገዛቸው ቢባል እንዴት ይቀበላለሁ? ኮምፔር እኮ እያደረክ ያለው ኢምራን፣ እኔ አሁን እንደ ነብይ ነው። አንድ ነብይ የእግዚአብሔር ባለሟል እግዚአብሔር የሚገልጽ ሰው ነው አሉ። ያዕቆብ የእግዚአብሔር ነብይ ነው። ኖ የኛ ካህናችን ክርስቶስ ኢየሱስ ነው።
ግን ነብይ ነው፣ ነብያችሁ ነው። በቃ ተወቶ ይበቃል። ለዛ እናመሰግናለን። ሌላ ጊዜ ጥያቄዎች ያመጣ ጠይቅ። ጥያቄዎች ተመልሰው ለህብ ያስባለሁ። ሁሉም እናመሰግናለን።